ሒርዝ በሸሪዓችን እንዴት ይታያል? ሒርዝ ለሰውየው حرام የሚሆንበትስ በምን መልኩ ከተጠቀመው ነው? ወደ መጸዳጃ ስንሄድስ ምን ማድረግ አለብንና አንዳንድ ሰዎች በእነሱ አባባል ኩፍር ነው ይሉታል ሒርዝን። እስኪ በዚህ ጉዳይ ላይ ሸሪዓዊ ሁክም ስጡኝ ይላል። ይሄ ነው ሒርዝ የምንለው በቁርአን አያቶች ወይም ደግሞ በአድዕያዎች በዚክሮችና ሙዓዘም በሆኑ ስሞች ወይም ሲር ያላቸው የትልልቆቹ ስሞች ትልልቅ ሰዎች ወይም አላህ ያከበራቸው መخلوقات ማለት ነው። በእነዚህ ስሞች የሚደረግ ሒርዝ ከሆነ ወረቀት ላይ የተጻፈ ሊሆን ይችላል፣ ነሐስ ላይ የታተመ ሊሆን ይችላል ቅርጽ ወጥቶበት ወይም ሌላ እንደዚህ አይነቱ ሸሪዓው አይከለክለው። ለምን? የቁርአን አያ ዚክር ዱዓዎች እነዚህ ናቸውና በእነዚህ ሒርዝ መስራት ወይም ደግሞ በእነዚህ አላሁ ተዓላ በዚህ በረካ ይጠብቀኛል ብሎ አምኖ ያን ነገር ማንጠልጠል ይቻላል። ይሄ በሰሃቦቹ ጊዜ ሰሃቦቹ ራሳቸው ነው የተናገሩት። እኛ አድዕያዎችንና ለመጠበቂያ ዱዓዎችን ነብዩ አለይሂ ሰላቱ ወሰለም ያስተማሩንን ልጆቻችንን እናስተምር ነበረ። ለማሐፈዝና ለመያዝ ያልደረሱትን ደግሞ ጽፈንላቸው አንገታቸው ላይ እናስርላቸው ነበር ይላሉ። እነዚህ ከነብዩ ጋር ቅርብ ከነበሩ ሰሃቦች መካከል አንዱ ናቸው ይሄን ያሉትና ይህ እስከሆነ ድረስ ሸሪዓው ያን ነገር አልከለከለው ማለት ነው። ነብዩ አለይሂ ሰላቱ ወሰለም ስለ ተማኢም የተናገሩትን ሐዲስ እዚህ ቦታ ላይ መጠቀሙ ያለ ቦታው ነው። የሚከለክሉ ሰዎች ያለ ቦታው ነው የሚጠቀሙት። ያ ተማኢም የሚባለው በጃሂልያ ጊዜ በራሱ ይጠብቃል ከአይን፣ በራሱ ከሲህር ይጠብቃል፣ በራሱ ከጂን ይጠብቃል ብለው የሚያሻርኩበት የሆነ እነሱ ኸረዛት ይሄ ምንድነው የሚሉት ብዙ ጊዜ ከትግራይ አካባቢ እንደዚህ የሚመጡ እናቶች ቆዳ ነገር ላይ ሰሩና ከዛ ጫፍ ላይ የሚያንጠለጥሏት ክታብ ዛጎል ነው የምትባለው። ክታብ ይላታል። እንደዚህ አይነት ነገር ራሱ በራሱ ከጂን ከሲህር ከምን ይጠብቃል ብለው የሚያምኑት ነገር ልጆቻቸው ላይ ራሳቸው ላይ የሚያንጠለጥሉት ነገር እንዲህ አይነቱ ተማኢም ሽርክ ነው የሚሆነው። ለምንድን ነው? በራሱ ነው የሚጠብቀው ብለው ስለሚያምኑ ከአላህ ሳይፈልግ እንደማለት ነው። አላህ ሳይሆን የሚጠብቀው ይሄ ነገር ይጠብቃል ራሱ ብለው ልክ እንደሰነም እንደ ጣዖትን በራሱ ይጠቅማል ይጎዳል ብሎ ማምለክ ሽርክ እንደሚሆነው ይሄኛውንም አንጠልጠሉ ሽርክ ይሆናል። መድኃኒት ቢሆንም ነው ዶክተር እዚህ በኋላ ላይ መድኃኒት ያው እኛ ማንኛውንም መድኃኒት ስንጠቀም እኛ አላሁ ተዓላ ሽፋ ይፈጥርበታል ብለን ነው። መድኃኒት በራሱ ያድናል ብለን እናምነው። ምግብ በራሱ ረሃብን ይቆርጣል ብለን እንደማናምነው ወሃከዛ እነዚህ ሰዎች አላህ ያደርግልኛል ብለው ሳይሆን ይህ ነገር ያደርግልኛል ብለው ነው የሚያምኑት። በሰበብነት ሳይሆን በራሱ ራሱን ችሎ ያደርጋል ብለው ከአላህ አይደለም ብለው የሚያምኑት ነገር ስለሆነ ሽርክ ይሆናል። እንዲህ አይነቱን ማንጠልጠሉ ነብዩ ከልክለዋል አለይሂ ሰላቱ ወሰለም። ቲወላ እነዚህ የሚያሳሰሩት ነገሮች ናቸው። አንዳንዴ ጂኖችን ተዓዚም የሚያደርጉበት ኩፋር የሆኑ ጂኖችን የሚያለቁበትና የሚያከብሩበት እነሱን የሚጣሩበት ነገሮችን ይጽፋሉ። የነሱ ሩሙዞች እነሱን የሚያስደስታቸው የሆኑ ቀቢህ የሆኑ መጥፎ የሆኑ ሩሙዞች ወይም ደግሞ ምልክቶች አሉ፣ ሲምቦሎች። እነዚህን የሚጽፉ አሉ። ይሄ ይጎዳል፣ ክልክል ነው። ነብዩ አለይሂ ሰላቱ ወሰለም ከልክለውታል። እኛ ግን ሙስሊሞች የምናደርገው ሒርዞችን ፈተው ቢያዩ የሚያዩት ዱዓ ነው፣ ቁርአን ነው። نعم ሙዓዊዛት ቁል አዑዙ ቢል ፈለቅ ቁል አዑዙ ቢረቢን ናስ عندهم دمو بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم. النزيهن يمساسلو أدعياዎች ናቸው የሚጻፉበት እና ደግሞ አንዳንድ አስማኡ الملائكه ሊሆን ይችላል፣ የነብዩ ስም ሊሆን ይችላል። ሙዓዘም እና ክብር ስላለው
ያ ሲር አለው አላህ ያስቀመጠበት ሲር አለና ጂኖችን አይንና ሰን እንደዚህ ይከላከላል ብለን ማንጠልጠላችን ክልክል አይደለም ሐዲስም ይረዳዋል እንደ አጠቃቀም ሒርዝን ሙዓዘም ነገር እስከተጻፈበት አያቱል ኩርሲ ሙዓዊዛት ፋቲሃ ሱረቱ ያሲን ሌላ የነብዩ ስም የተጻፈበት ነገር ሙዓዘም ስለሚሆን ያንን ስም ቆሻሻ ቦታ ላይ መጣል ወይ ደግሞ ቆሻሻ ማስነካት ይሄ አደጋ አለው ግልጽ ሆኖ እየታየ ሽንት ቤት መግባት ክልክል ነው ምንድነው የሚሆነው ወይ ጊላፍ ውስጥ ይደረጋል ወይ ልብስ ውስጥ ይከተዋል ከልብሱ ውስጥ ውጪ ትቼው መግባት የሚከብደኝ ከሆነ ልብሴ ውስጥ ከተቸው ልገባ እችላለሁ በዚህ መልኩ ጥንቃቄ ያደረግን መጠቀም እንችላለን ማለት ነው መልካም ስለዚህ አንዳንድ ሰዎች ኩፍር ነው የሚሉት መሰረት የላቸውም መሰረት የለውም የዚያኛውን ሐዲስ ነብዩ ሽርክ ነው ያሉትን ሐዲስ ተማኢምን ከዚህ ጋር እየፈሰሩ ነው እና ይሄ የሰለፎችን አካሄድ ይቃወማል ያው ሰለፎቹ ራሱ ይጽፉ ነበር ሁሩዞችን ትልቆቹ ማለት ነው አይመቱ አህሊ ሱና የሚባሉ የአህሉ ሱና ኢማሞች በፊቅህም በሐዲስም በነህውም በአረብኛ በተለያዩ ዘርፎች ታዋቂ የሚባሉ ሰዎች ራሱ ይሰሩት የነበረ ነው እና የተደበሰበሰባቸው ሰዎች አሉ የሚመሳሰለባቸው ሒርዛ ሰው አንገት ላይ ሲያዩ ያ ነብዩ ያሉት ነገር ትዝ ይላቸዋል የመረዳት ችግር ነው በትክክል ከተረዱት በፍጹም አይከለክሉትም ይሄን ነገር መልካም ዶክተር በዚህ ጉዳይ ላይ አንድ ጥያቄ ላንሳ አንድ ሰው ልክ መድኃኒት እንደሚወስደው ክኒኖችን እንደሚወስደው ሲወስድ ሙስሊም ነው مثلا ሲወስድ ሰበብ ይሆነኛል ብሎ ነው የሚያስበውና አንዳንድ መድኃኒቶች ደግሞ ሊኖሩ ይችላሉ የማይዋጡ የሚታሰሩ ሊኖሩ ይችላሉ እነዚህን መድኃኒቶች የሐቂቃ ማለት ነው ቅድም ያነሳችሁት ሸይጣን የኢብሊስ ወይ ደግሞ የጂኖች ስም የተጻፈበት ሩሙዞች ምናምን ያላችሁት ሳይሆን እንዲሁ በተፈጥሮ መድኃኒት የሆኑ ነገሮችን ለሰበብ ብሎ ልክ እንደ መድኃኒት እንደሚወጣው ቢጠቀምባቸው ቢያስራቸው ይሄ እንዴት ይታያል ዶክተር ይሄም ይቻላል ክልክል አይደለም ممكن ያ ዘላ ያለው ነገር ጂኖች በፍጹም ይፈሩትና የሚሸሹት ነገር ሊሆን ይችላል እንደዛ አይነት ነገሮችን ቢያደርግ ምን